بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على أشرف المرسلين سيدنا محمد وعلى آله وأصحابه أجمعين ومن تبعهم بإحسان إلى يوم الدين أما بعد وندموچه يغابچا كورس تماريوچ السلام عليكم ورحمة الله وبركاته بعد إصلاح نور በጋብቻ ኮርስ የሚሰጠው ደርሳቸው ክፍል 10 ሲሆን በክፍል 9 የጀመርነውን የሴቶች ቀናትን እናንተ እንደተጠቆማችሁ ሴቶች ከመጠን በላይ ይቀናሉ ብላችኋል እኔ ደግሞ ደረጃ አለው ብያለሁ ሴቶች ሁሉም አይደሉም ከልክ ያለፈ ቀናት ያላቸው እንደየ ግለሰብ የተለያየ የቀናት ደረጃ አላቸው ሆኖም ይህ ቀናት በትዳር ውስጥ ከፍተኛ የመበጣበጥ እንደዚሁም ደግሞ መረጋጋትንና ሰላምን የሚያሳጣ ጠንቅ የሆነ ነገር ነው በተለይ አያያዙን ካላወቅንበት ይህችን ሴት ለምን እንደምትቀና ሰበቡን ካላወቀን እንዲሁም ደግሞ ያንን ሰበብ አውቀን ደግሞ በህይወታችን ውስጥ አካተነው ተሐሙል አድርገን ተቻችለን ይህንን ደረጃዎች ማለፍ እንዳለብን የምንጠቅሰው ነው በአብዛኛው የስነ ልቦና ጠቢቦች እንደሚናገሩት ሴት ልጅ የምትቀናባቸው ነገሮች እጅግ በጣም ብዙዎች ናቸው አንደኛው ባሏ በሚሰራው ስራ በስራው ውጭ የሚሰራው ስራ ስኬታማነትን ሲያገኝ ያ ስኬታማነቱን ለማግኘትና ካገኘም በኋላ የሚኖረው ባህሪ ስለሚቀየርባት ለምሳሌ የሚያስበው ሌት ተቀን ስለ ስራው ስለ ስኬታማነቱ ነው ይሄ ደግሞ ከሚስቱ እያራቀው ይሄዳል አንድ ሴት ከባሏ የሚያርቃት ነገር ሐታ መስጂድም ቢሆን ደስተኛ አትሆንም ሐታ መስጂድም ቢሆን አንተ ሌት ተቀን ወደ መስጂድ የምትሮጥ ከሆነ አዕቲካፍ የምትገባ ከሆነ ሌላ ነገሮችን በመስጂድ ስር በኸይር ስራ የምትሳተፍና ከሷ የሚያርቅህ ከሆነ ያንን መስጂድ ትጥለዋለች እንኳን ስራህ ይቅርና ማለት ነው ልክ እንደ ሴት አድርጋ ነው አንድ ሴት ባሏን ከወሰደችባት እሷ የሚሰማት ባሌ ራቀኝ ባሌ ለኔ ጊዜ አይሰጠኝም ቦታ አይሰጠኝም ቀናት ይፈጥርባታል ይሄ ነጃህ ወይንም ስኬታማነትን ለማግኘት በሚጥርበት ጊዜና ካገኘ በኋላ በሚኖረው ሁኔታ ላይ ትቀናለች ማለት ነው ሁለተኛው ሰበብ ደግሞ ወንድሞቼ ልብ ብላችሁ አዳምጡ ሐቂቀተን ይሄ ነገር ሊገጥማችሁ የሚችል ወይ እየገጠማችሁ ያለ ነገር ነው ሁለተኛው ሰበብ ደግሞ ሴት ልጅ ሰልፍ ስቲም ወይንም ያ ሰልፍ ስቲም ዝቅተኛ ሲሆን ወይንም ኮንፊደንስ ስታጣ በራሷ ኮንፊደንስ በራስ እምነት ሲጎድላት ያኔ በአካባቢው ያለውን ሰው በሙሉ ትጠላለች ባሏ ላይ መቅናት ትጀምራለች እኔ በራሴ ላይ ኮንፊደንስ አጥቻለሁ የኔ ሰልፍ ስቲም ወይንም ደግሞ የራሴ ማዕነውያዬ ወደታች ወርዷል ባሌ ከኔ የተሻለ ሊያስብ ይችላል ወይ ሊያይ ይችላል በማለት ባሏ ጥሩ ሸሚዝ ተኩሶ ወይንም ተኩሳለት ወይንም የተተኮሰ አውጥቶ ለብሶ ሲወጣ ምንድነው እንደዚህ ያሽቀረቀረ ምንድነው እንደዚህ ያስለበሰ
ለማን ነው የምትሄደው? ስራ ነው የምትሄደው? ሌላ ቦታ ነው የምትሄደው? እንዴ መልበስ አለብህ ወይ? ድሮ የምታውቀው ነገር ቀይራው አዲስ ይሆንባታል። ለምን ቆየህ? ድሮ በዚህ ሰዓት ትመጣ ነበር። ማንን እያየህ ነው? ጀዋልህ መሽጉል ነው ስደውልልህ። ማንን እያናገርክ ነው? መቅናት ትጀምራለች። ይሄ የሚሆነው ምንድነው? የሷ ሰልፍ ስቲም ወደ ታች ወርዶ ኮንፊደንሷን ባጣችበት ወቅት ነው። ሰልፍ ስቲም ማለት ምን ማለት ነው? በራስ እኔ ለዚህ ብቁ ነኝ፣ እኔ ከማንም ያነስኩ አይደለም የሚለው አመለካከት ያ ወደ ታች ይወርዳል። እኔ ከሰው በታች ነኝ የሚል አስተሳሰብ ከመጣባት ይሄ ከፍተኛ በሽታ ነው። ትዳሯንም ባሏንም ቤተሰቦቿንም ጓደኞቿንም በአካባቢው ያለውን በሙሉ ጎረቤት ሳይቀር የምትጠላበት ደረጃ ይኖራል ማለት ነው። ሌላው ደግሞ እጅግ በጣም የሚገርመው እዚጋ የስነ ልቦና ጠቢቦች ያስቀመጡት ሐታ ሴት ልጅ በውፍረቷ ከልክ ያለፈ ውፍረት ሲኖራት ምን ማለት ነው? የገዛችው ልብስ አልገባ ሲል ውፍረት አለ፣ ጥሩ የሆነ ውፍረት አለ፣ ለልብስ እንኳን የሚያስቸግር ውፍረት አለ። ወይንም ደግሞ ከተወሰነ ውፍረት ኪሎ የበለጠች እንደሆነ ከቁመቷ ጋር የማይሄድ እየሰፋች ሄደች እንደሆነ በዚህ አይነት ሁኔታ ላይ ከፍተኛ ዲፕሬሽን ይሰማታል። ከፍተኛ ራስ ላይ ጭንቀት ይመጣባታል። በዚህ ጊዜ እንደ ድሮ ስትለብስለት የነበረው ቤት ውስጥ መልበስ አትችልም። ውፍረት ጨምራለች። ያኔ ሰውነቷ ትክክል በነበረበት ጊዜ የሚያምርባት ልብስ በሙሉ አሁን የለም። ምን ማሰብ ትጀምራለች? ለባሌ መቆነጃጀት፣ መልበስ፣ መጋጋጥ አልቻልኩም። አሁን ባሌ ሌላ ሊያስብ ይችላል። በዚህም ሰበብ ሐታ በቴሌፎን ያናገረችውን ሴት እሷ አይታት ባታቅም እንኳን ይቺ በዛ በኩል ያለችው ቴሌፎን የምታናገረው ሴት ይህቺ ሚስቱ አይታት አታቅም። ወፍራም ትሆን ቀጭን፣ እድሜዋ የገፋ ይሁን ሕፃን ልጅ ወይንም ወጣት፣ ምንም ስለሷ የምታውቀው ነገር የለም። በዚህ ሴት ላይ ትቀናለች። አብረውት ስራ ላይ ሴት የሚያገናኘው ከሆነ በእነሱ ትቀናለች። መንገድ ባለፈችዋ ሴት ላይ ትቀናለች። ከባሏ ጋር እየሄደች ለምንድነው ያያት ሳያያት? ወይንም እንደዚሁ ኖርማል ያያትን ሴት ለምንድነው ያያት? እንደዚህ አይነት ቀናት ንግግሮችን በመናገር በማሰብ ያንን ትዳር ብጥብጥ ታደርጓለች ማለት ነው። ይሄ ከውፍረቷ የተነሳ እንኳን ቀናት ያድርባታል አሉ። ሌላው ቀናት የሚያድርባት ሰበብ አንተ ከውጭ መተህ ላንተ የሚገባህን እንክብካቤ ማድረግ ሲያቅታት ወይንም ሌሎች ወንድሞች ጓደኞች ቤት ውስጥ የሚሰሩትን ካወቀችና እሷ ካላወቀችበት እንዴት አድርገው እንደሚሰሩት ከቤቱም ፈርሹም ከምግቡም ካንተም እንክብካቤ ከሌላም ነገር ይህንን የደረሰችበት እንደሆነ ከዛሬ ነገ ባለ ሌላ ሴት ያያል በማለት ቀናት ትጀምራለች። እንግዲህ አቅሏ ነው ይሄ ያንን ነገር እንደማስተካከልና የሚረብሻትን ነገር ትክክል መስመር ላይ እንደማምጣት በዛ ፋንታ ቀናት ያድርባታል ማለት ነው። ለዚህም ሲባል ዑለማዎቻችን ምን አሉ? ባለቤትህ ምግብ ሰርታል ስታመጣ
ያንን ምግብ እየቀመስከው እያየኸው እየበላህ ያ አላህ ይህን ምግብ እናቴ ስትሰራው አምስቱንም ጣትን አንድ ላይ እስክንበላ ድረስ የሚጣፍጥ ነው ብለህ እንዳትናገር ምክንያቱም እናትህን እዚህ ምግብ ላይ እንኳን መጥቀስ አይበቃልህም የሚስትህንም ስሜቷን መጉዳት የለብህም ብለዋል እንግዲህ እንኳን ሌላ ሴት ይቅርና በተለይ ከአንድ በላይ ያገባችሁ ወንዶች እንኳን ሌላ ሚስትህን ይቅርና ሐታ የእናትህን ፈضል ሚስትህ ፊት ለፊት መጥቀስ የለብህም ብለዋል ወንድሞቼ ይህ ቅናት የሴቶች ባህሪ ነው ካለን ሴቶች ሁሉንም ሴቶች ማለት ነው ሐታ የረሱል ሰለላሁ ዐለይሂ ወሰለም ሚስቶችም ቢሆን በዚህ አይነት ሁኔታ እንግዲህ ቅናት የረሱል ሰለላሁ ዐለይሂ ወሰለም ቤትም ከገባ የእያንዳንዳችን ቤትም መግባቱ የማይቀር ነገር ነው ነገር ግን ይሄ አይደለም ችግሩ የሚያወዛግበን ይሄ አይደለም ይሄ ቅናት ቤታችን ከገባ እንዴት አድርገን ነው ይህንን ተቻችለን የምናልፈው እስቲ አንድ ምሳሌ ልስጣችሁ ረሱል ሰለላሁ ዐለይሂ ወሰለም ቤት እንግዶች ይመጣሉ የእንግዶቹ መብዛት ያሰጋት ሌላኛው ሚስታቸው ሶፊያም ያሉ ዑለማዎች ተለያይተውበታል ማን እንደሆነች ተለያይተዋል ይሄ እንግዳ የበዛበት ቤት ሰይዳ አይሻ ረዲየላሁ ዐንሃ ባለችበት ቤት ነው ይህቺ ምግብ በኻድም የምትልከው እንግዳ በስቶባቸዋል ብላ ምግብ የምትልከዋ ማን እንደሆነች ዑለማዎች ተለያይተውበታል ለማንኛውም ይሄ አይደለም ምግቡን ላከች ወደ ረሱል ሰለላሁ ዐለይሂ ወሰለም ቤት ማለትም ሰይዳ አይሻ ቤት ይሄ ኻድም ይሄን ምግብ ይዞ ይመጣል ይህንን በሰሃን ይዞ እንደገባ ሰይዳ አይሻ ታያለች ምንድነው ይሄ ከማን ነው ይሄ በማለት ትጠይቃለች ከሌላኛው ሚስታቸው መሆኑን ስታቅ ተነስታ የኻድሙን እጅ መታ ያ ምግብ ይደፋል እቃውም ይሰበራል ይህንንም ክስተት ያዩት ረሱል ሰለላሁ ዐለይሂ ወሰለም ለባለቤታቸው ምንድነው ያሉት ይህ ክስተት በአንተ ቤት ቢሆን ያንተ ቤት ቢሆን ምን አይነት ሪአክሽን ነው ያለህ እንዴት አድርገህ ነው ተሰሩፍ የምታደርገው ትመታታለህ ትሰድባታለህ ወደ ወላጆችሽ ቤት ሂጂ ትላለህ ቤቱን ጥለህ ትወጣላታለህ ወይስ ምንድነው የምታደርገው አንተም ቤት ቅናት ገብቷል ይገባል ረሱል ሰለላሁ ዐለይሂ ወሰለም ቤት እንኳን ገብቷል ረሱል ሰለላሁ ዐለይሂ ወሰለም ያንን የተሰበረውን ዕቃ እየለቀሙት غارت أمكم غارت أمكم غارت أمكم ይሉ ነበር እናታችሁ ቀናች እናታችሁ ቀናች እናታችሁ ቀናች አሉ ከዚህ ውጪ አልተናገሩም ያደረጉት የመጣው ሰሃን ተሰብሯል የዛው አይነት ሰሃን መተካት አለበት ከሰይዳ አይሻ ረዲየላሁ ዐንሃ ቤት ከዛው ቤት ያንን ሰሃን ወስደው ለዛችኛው ሚስታቸው ተከተውላታል ከዚህ ውጪ ያደረጉት ነገር የለም ከዚህ ውጪ የተናገሩት ነገር የለም እስቲ ራሳችን አንዴ ቆም ብለን እናስብ እንዲህ አይነት ክስተት ቢከሰት ምንድነው የማደርገው ምንድነው የምለው ምንድነው የማስበው በማለት
ራሳችንን መፈተሽ አለብን እውነት ረሱል ሰለላሁ ዐለይሂ ወሰለም ቁድዋ ሐሰና በሁሉም በህይወታችን ጉዳዮች ላይ አርአያችን ናቸው ካልን እንከተላለን ሱናቸውን እንከተላለን የምንል ከሆነ እንዴት አድርገን እንዲህ አይነት ነገር በትዳራችን ውስጥ ሲከሰት እንዴት ተሰሩፍ እንደምናደርግ አሳይተውና ያለፉት ለዛሬ የመጨረሻው ሰበብ የማቀርበው አንድ ሴት ባሏን እንደው ማንም ሴት እንዳትነካባት ማንም ሴት እንዳትወስድባት የምትጠቀመው ዘዴ ብልሃት ሳይሆን ጊራ ነው ቅናት ነው ጊራ ነው ይህንን መረዳት አለበት በተለይ ሁለተኛ ሚስት አገባለው ሶስተኛ ሚስት አገባለው የምትል ከሆነ ይህንን ጠንቅቀህ ማወቅ አለብህ ማለት ነው መሆን የነበረበት ያንን ቅናቷን ትታ እስቲ የምታገባበት ነገር ምክንያቱ ምንድነው ወይንም ደግሞ ይቺ ሴት አንተን የምትከታተልህ የምታሳድድህ መደወል የምታበዛው እንዲህ የምታረገው ለምንድነው ይሄ በሸርዓችን ይፈቀዳል ወይ ነው እንጂ ማለት ያለባት ያንን ባሏን እንዳይወስድባት የምትጠቀመበት ዘዴ ስሜቴን እየጎዳኸው ነው ለምን ፍለፊቴ ታናግረሃለች እንደዚህ ያለች ይሄንን ምክንያት ትፈጥራለች ማለት ነው መሆን የነበረበት በሸርዑ ይፈቀዳል ወይ ሌላም አንተ ልጆችህን ማሳደግ የለብህም ወይ ይህንን ጊዜህን እየወሰደችብን ነው በዛ መንገድ መጠየቅ ሲገባት ጊራ የሸይጣን በር ስለሆነ ያንን ትከተላለች ሐቂቀተን ያ በር ከተከፈተ አላህ የሰተረው ትዳር ካልሆነ በስተቀር ብዙ ጊዜ ተናግቶ እስከ መፍረስም ይደርሳል ማለት ነው እዚህ ጋር ሴት ልጅ ከዚህ በፊት ደጋግሜ ተናግሬያለሁ ከአቅሏ ይልቅ ስሜቷን ነው የምትከተለው ከአቅሏ ይልቅ ስሜቷን ነው የምትከተለው ስለዚህ ይህንን ተረተን ሴቶች እህቶቻችንን ሚስቶቻችንን በእንደዚህ አይነት ነገሮች ላይ ሲመጡብን አንደርስታንድ አድርገን ነገሮችን እንደ አመጣጣቸው መመለስ አለብን ከዛም ውስጥ አንደኛው ይህንን ጊራ ወይንም ቅናት የሚያስወግደው ያንተ ሚስትህን ማወደስ ቦታ መስጠት ከሷ ሌላ በዓለም ላይ ሴት እንደሌለ ማስመሰል ይሄ እጅግ በጣም በብዙ ዑለማዎች እንደዚሁም ደግሞ ዓልም ነፍስ ወይንም የስነ ልቦና ጠቢቦች የሚነገር ነገር ነው ተጀርቦ የታየ ነው ሚስትህን ከሷ ሌላ በዓለም ላይ ሴት እንደሌለ አድርገህ ቦታ የምትሰጣት ከሆነ ማለት በንግግርህ ነው ከዚህ በፊት ተናግሬያለሁ ብዙ ወንዶች ሴቶቻቸውን በውሸት እንደሚከቧት ይህችን ሴት ለምን አገባኋት ብሎ ውስጡ እየነደመ ሳለ ዛሬ ስላንቺ ለሼኹ ነግሬ እንደሷ አይነቷን አላህ ያብዛልን እንደዚህ ብሎኛል አንቺን አወድሷል ብሎ መጥቶ ሊነግርሽ ይችላል ይህንንም የተጠቀሙ ወንዶች አሉ ግን ውስጡ ስላንቺ ያለው አቋም እጅግ በጣም የሚያስፈራ ነገር ነው ወንዶች ይህንን ዘዴ መጠቀም አለባቸው ወንዶች ሴት ልጆችን በጥሩ ንግግር ቀጥታ እጃችሁ ውስጥ ማስገባት ትችላላችሁ ባህሪዋን መቀየር ትችላላችሁ ማለት ነው ሁለተኛው ነገር ባል
ሚስቱ ፊት ለፊት ማድረግ የሌለበት ነገር የጥርጣሬን የሸክን በር የሚከፍቱ ነገሮች ከህይወትህ ከትዳር አርቅ። አንድ ሴት ሐቂቀተን በኸይር ስራ ላይ የምትገናኙ ካልሆነ በስተቀር ቤት እያለ አትደውልልህ። ቤት እያለ ከሚስትህ ጋር እያለ አትደውል። አትሳሳቅ፣ ፊት አትስጣት፣ አትቀልድ፣ አታስቀልዳት። ይሄ አግባብም አይደለም። ከቅናቱ ሌላ አግባብም አይደለም። ይህንን ሚስትህን ስሜቷን ይጎዳዋል፣ በሸርዑም አይበቃም። ስለዚህ ከልክ ማለፍ የለብህም። ይህንን ሐታ ኸይር ነገር ቢሆን እንኳን ሚስትህ ሳታቅ ኸይሩን ሰርተህ እዛው ጨርሰው ኸይሩ ሸር ስለሚመስላት ከኋላው የሚመጣልኝ ነገር አላቅም ብላ ብዙ የሸክ በር ስለምትከፍት ይህን ነገር በፍጹም ማስወገድና ማራቅ አለብህ ማለት ነው። የመጨረሻው ነገር ደግሞ ስሜቷን የሚጎዳ ነገር ተናግረሃል፣ አድርገሃል። ለምሳሌ አንዷ ደውላለህ ስለዛ ጉዳይ አናግራህ መሃል ላይም መጀመሪያ ላይም ወይ መጨረሻ ላይም ተሳስቀሃል። ሚስትህ እዚህ ጋር ደህና ተቀምጣ የነበረውን አንደሃታል፣ አጭሰሃታል፣ ሌላ ሸክ ውስጥ ከተሃታል። እዚህ ጋር ይህን ጥርጣሬ ይህንን ክስተት የሚቀይረው ያ የሚቀጣጠለውን ቅናት የሚያበርደው ምንድነው? አጥፍቻለሁ፣ ይቅርታ፣ ይሄን ማድረግ አልነበረብኝም፣ አጥፍቻለሁ፣ እንዴት እንዳረኩት አላቅም፣ እንዲህ አይነት ነገር አርጌ አላቅም፣ ታቂኛለሽ፣ ወላሂ ቃል ገባልሻለሁ ይሄ ነገር ላይ ደገም በትዳራችን ውስጥ ይሄ ሁሉንም እሳት በሁሉም መልኩ የሚቀጣጠለውን እሳት የሚያጠፋ ይቅርታ ነው ማለት ነው። ወንድሞቼ ኢንሻአላህ ቅናት የማይቀር ነገር ነው። ነገር ግን ተዓሙላችን ተሰሩፋችን እሱ ነው ሊያጠፋው የሚችለው ወይንም አቀጣጥሎት መጨረሻ ላይ ወደ ጠላቅ የሚያመራው ተሰሩፋችን ውጤት ነው። ይህን ልብ ማለት አለብን። ባረከላሁ ፊኩም ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ።